ስለ ሀና ዛሬ አሪፍ መረጃ ደርሶናል ማለት ነው። መንግስት እጁን እንዳስገባ እና በሀና ጉዳይም ደግሞ ፍትህ እየጠየቀ እንዳለ መረጃ ደርሶናል። በጣም ደስ የሚል ነገር ነው። እንደውም የየመን መንግስት በሀና ጉዳይ እየሰራ እንደሆነ ሁላችንም እናውቃለን። በዚህ 5 ቀን ውስጥ ብቻ በጣም ብዙ ወደ ከ300 400 500 የሚሆኑ የታገቱ በሀና ሰበብ የተለቀቁትን ይህን 3 ቀን ስዘግባችሁ ነበረ። እንደውም ደግሞ 25 ደላሎች በቁጥጥር ስር መዋላቸውንም የተስፊች ፔጅ ላይ አይታችኋል። ያላያችሁ ደግሞ ወደ 25 የሚሆኑ ደላሎች በቁጥጥር ስር ውለዋል፣ ሲያሰቃዩ የነበሩ ማለት ነው። ዛሬ እንግዲህ መንግስት አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለከዶጂ የጅማቲው በአዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እላችኋለሁ። ከመጣችሁ አይቀር ሰብስክራይብ ላይክ አድርጉ ማለት ነው። እሺ መንግስት የሀናን ወይም በትክክለኛ ስማ የሙሉ ወርቅ ጉዳይ ላይ እጁን በማስገባቱ ክትትል እያደረገ መሆኑን ተናገረ። አስቸኳይ የዜና መረጃ። በሳውዲ አረቢያ የመን ድንበር በችግር ላይ ለምትገኘው ኢትዮጵያዊ እህታችን ትብብር ጠይቋል። ከኢፌድሪ የውጭ ጉዳይ ሚኒስቴር የወጣ ይፋዊ ደብዳቤ እንደሚከተለው ሀና ወይም በትክክለኛ ስሟ ወይዘሪት ሙሉ ወርቅ ወንድም አገኝ ኃይሌ የተባለችው ኢትዮጵያዊ በአሁኑ ወቅት በሳዑዲ አረቢያ እና በየመን ድንበር አካባቢ በአስቸጋሪ ሁኔታ ላይ ትገኛለች። እህታችን ከ7 ዓመት በፊት ለስራ ወደ ሳዑዲ አረቢያ ያቀነች ቢሆንም በአሁኑ ወቅት ግን በድንበር አካባቢ በሚንቀሳቀሰው ህገወጥ አሸጋጋሪ እጅ እንደምትገኝ መረጃው ደርሰናል። የእህታችን አባት አቶ ወንድም አገኝ ኃይሌ ልጃቸው ያለችበት ተለይታ ወደ ሀገራ እንድትመለስ ለሚኒስተሩ መስሪያ ቤቱ አቤቱታውን አቅርበዋል። የውጭ ጉዳይ ሚኒስቴር ለቆንስላ ጀነራል ጽሕፈት ቤት በጻፈው ደብዳቤ ዜጋው ያለችበት ተፈልጋ አስፈላጊውን ክትትል እንዲያደርጉላት ወደ ሀገሯ የሚመልሱበትን ሁኔታ እንደሚያመቻቹ ጥሪ አቅርበዋል። በድንበር አካባቢ የምትገኙ ወገኖቻችን ይህን መረጃ በማሰራጨት አስፈላጊውን ትብብር በማድረግ ለወገን ደራሽ ወገን ነውና እንድታሳዩን ይጠይቃሉ። አድራሻዋንም እንድታሳዩን ይጠይቃሉ። ይህ ሁሉ ጩኸት እና ድምፅ መንግስት ጉዳዩን በቅርቡ እንደሚከታተለው አድርጎታል። በቅርብ መልካም ዜና ይሰማል የሚል ሁኔታ ላይ ደርሰናል። ኢንሻአላህ በቅርብም ደግሞ አሪፍ ዜና እንሰማለን ብለን እናስባለን። ያው ሀና በህይወት መኖሯን በጣም ብዙ ማስረጃዎች እየወጡ ነው ያሉት ማለት ነው። እና እንደውም ቦታዋን እንደቀየሩ የእሷ የሀና ቦታም ደግሞ ያው አጋጆቹ አሁን ላይ እንደቀየሩ ነው እየተናገሩ ያሉት። 5 ቀን ሙሉ እንትን እያሉ ነበረ። ምንድነው የየመን መንግስት በጣም እየገባ ምናምን እየፈተሸ ነው። እዚህ ናት እዛ ናት ሲባል እየቀያየሩ ነበረ ቦታዋን ማለት ነው። አሁን ላይም ደግሞ እመኑኝ ማለት ነው እቺ ልጅ የምትወጣበት ቀን ሩቅ አይሆንም። ይሄ ሁሉ ነገር ደግሞ ሳይመጣ ይሄ ሁሉ ችግር ይሄ ሁሉ ጉዳቱ ሳይመጣ ሀናን እንደው በቃ ከሌላ ጀማዓ ጋር ተቀላቅላ ነው ብላችሁ ሰታችሁ ብትሆኑ ዛሬ ሜቢ ይሄ ሁሉ ነገር አይወጣባችሁም ነበረ። ነገር ግን በጸባይ ያኔ ስትለመኑ እባካችሁን ሀናን መልሱ፣ እኛ የእሷ አስክሬን ያልሆነውን አስክሬን አምጥታችሁ ይሄ የሀና አስክሬን ነው ብላችሁ ሸምጥጣችሁ ነበረ። ገባችሁ አይደለም? ሸምጥታችሁ ነበረ። ግን ደግሞ መልሳችሁ ደግሞ ያን አስክሬን ያቀረባችሁ ሰዎች በጣም ይቅርታ እኛ አጥፍተናል ብሎ መናገራቸውን ሁላችሁም የምታውቁት ነገር ነው። እና ብዙ ሰዎች ደግሞ ሀና መኖሯን አረጋግጠዋሉ።
ነገር ግን ደግሞ በሀና ጉዳይ እየሰሩ ያሉትን ሰዎች በጣም ለማጥፋት ለሀና ድምፅ እንዳይሆኑ እያደረጋችሁ ያላችሁ ብትሆኑም ይሄ ነገር ደግሞ ሀና ኖረችም ሞተችም ነግሳ ትኖራለች። ባይዘዌ ለብዙዎች ደግሞ እሷ መስዋዕት ከፍላ ለብዙዎች እቺ ልጅ ምን ሆናለች? በቃ ለብዙዎች የመትረፍ ድምፅ የመትረፍ ሰበብ ሆናለች። ሀናም ትወጣለች፣ መሰሎቿም ደግሞ ይወጣሉ። ገባችሁ አይደለም? ከተባበርን እኛ በሾች እኮ ከተባበርን ማንም አይደርሰንም። መንግስት ደግሞ እጁን ከሰደደ እመኑን ከየመን እስከ ኢትዮጵያ ያለ ንብረታችሁ ሳይቀር ሁለ ነገራችሁ እንደሚጠፋ ነው። ይህን አምናችሁ ግቡበት። ግን ይሄ ነገር ሁሉ ሳይመጣ በጸባይ ስትለመኑ ብትሰጡ ኖሮ ነገ ለምታመጡት ራሱ በቃ እውነት እኮ አንድ ሰው መንገድ ላይ ቢሞት ራሱ ግዴታ ኤቪደንስ ያስፈልገናል፣ ፎቶ የሆነ ነገር ያስፈልገናል እንጂ በቃ እንደዚህ የሰው ልጅ እንደምንም እንደ ቃንጥልን ብላችሁ ለነገ ያችሁ ስራችሁም ሳይበላሽ ምን ታረጉ ነበረ? ለነገያችሁ በስርዓቱ ትሰሩ ነበር። ነገር ግን ደግሞ እናንተ በራሳችሁ ላይ ያመጣችሁት ጣጣ ዛሬ መንግስት እንትን ካለ እናንተ መንግስት እጁን ካስገባ በደሃዎች ገንዘብ ያፈራችሁት ንብረት ሳይቀር ወደ መንግስት ገቢ ይሆናል። ይሄን ወቁና ደላሎች አሁን ላይ በጣም ፈርተዋሉ። ከዳር እስከ ዳር ባይዘዌ እቺ ልጅ አሁን ላይ ራሱ እልህ ገብቷችሁ እቺ ልጅ ህይወቷን ብትነጥቁ ራሱ ምንም ነገር ለምን በዲኤንኤ መች ህይወቷ እንደጠፋ በሰው ህይወቷ ይጥፋ ወይ ደግሞ ለራሷን ይሁን የሚለው ነገር ሙሉ ለሙሉ ስለሚያሳይ እሱን አትጨነቁበት። ገባችሁ? ምንም ነገር ልታደርጓትና ምንም ነገር ልትፈጽሙባት አትችሉም። ለዚህ ብቻል እንኳን ልጅቷን አሁንም ቢሆን አረፈደባችሁን ብታስረክቡ ይሻላችኋል። ከቦታ ቦታ እያሰቃያችኋት ከምትቀያየሩ እንደዛ ብታረጉ ለእኔ ጥሩ ነው ብዬ ነው ማስበው። አሁንም ቢሆን ሁላችንም ለሀና ፍትህ ብለን መጠየቃችን አይቀርም። ለመሰሎቻ ለሀናም ፍትህ እንላለን። እንደውም ደግሞ ስለ ሌይላ ኑር ሰቦ እንደምታውቁት ነው የእሷም ነገር እንደዚህ ተደፋፍኖ ነው የቀረው። እንደው መንግስት እንደው ለዚች ልጅ ወኛ ከ60 ሚሊዮን ብራችን አልሆንን ተው ብሩ እንኳን ይቅር። ትላንትና ፋሲካ ቲዩብ ብር ከሰበሰብን በኋላ ነው ያለ መግባባት ውስጥ የገባ ነው ብላለች። እና በብር ነው የተጣሉት ባይዘዌ እና ብር ሰውን ይቀይራል። እና በብር ነው ይሄ ሁሉ ነገር የሆነ። እሷንም የምትለቀቅበት ነገር እንደው እያሰባችሁ ፍትህ ለሌይላ ፍትህ ለሀና ማለታችሁን አትርሱ። አይዶን ነው ብቻ የእሷ ነገር ባለፈውን በቃ እንደዚህ በሆነ ሰዓት በቃ ተነስተን ሆይ ብለን ስንጮው ዛሬ ትወጣልሽ ነገ ትወጣልሽ እያላችሁ ይዋሻችሁ ይሄው እስከ ዛሬ